ቆንጆ የሆነ ለየት ያለ የጾም አማራጭ የአትክልት ሻወርማ አሰራር ይዤ ተመልሻለሁ። ትወዱታላችሁ ብዬ አስባለሁ። ከወደዳችሁት ከተመቻችሁ አዳዲሶች ሰብስክራይብ በማድረግ ነባር ቤተሰቦች ሁልጊዜም እንደምታደርጉት ላይክ፣ ሼር እንዲሁም ደግሞ ያላችሁን ሀሳብ አስተያየት ኮሜንት ላይ በመጻፍ ታበረታቱኝ ዘንድ በትህትና ጠይቃለሁ። ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር እግዚአብሔር ይመስገን ሰላም ነኝ። ለእስልምና እምነት ተከታዮች በሙሉ ኢድ ሙባረክ እንኳን አደረሳችሁ ብያለሁ። እንግዲህ መግቢያ ላይ እንዳልኳችሁ ቆንጆ የሆነ ለየት ያለ የአትክልት ሻወርማ አሰራር ነው። ወደ አሰራሩ እንሄዳለን። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ትሆኑ ዘንድ በትህትና ጠይቃለሁ። ወደ አሰራሩ እንሄዳለን። ተከታተሉኝ። የተጠቀምኳቸው ግብአቶች ድንች በረጃጅሙ የተከተፈ፣ ቲማቲም በረጃጅሙ የተከተፈ፣ ሽንኩርት በረጃጅሙ የተከተፈ፣ ካሮት፣ የአበባ ጎመን፣ የተለያዩ ቃሪያዎች እንዲሁም ኖርቴላ ኩቡዝ የሚሉትን አዘጋጅቻለሁ። በመጀመሪያ ምንድነው የማደርገው? ድንችን እጠብሳለሁ ማለት ነው። እንዴት እንደሚጣፍጥ ነግራችሁ አልችልም። ለራት ለመክሰስ የሚሆን የጾም አማራጭ ለየት ያለ አሰራር ነው። መጥበሻ ጥጃለሁ። ከመጥበሻዬ ላይ ዘይት ጨምራለሁ። ዘይት በርከት አድርገን ብንጨምር ይመረጣል። ዘይቴ ስለጋለ ድንችን ጨምራለሁ። ሁልጊዜም እንደምላችሁ ዘይት በምንጨምርበት ሰዓት ጥንቃቄ ብናደርግ ተመራጭ ይሆናል ብዬ አስባለሁ። እንደዚህ በዚህ መልኩ ድንችን እየጠበስኩት ነው። ይሄ ድንች እንደዛኛው ድንች አይደለም። ትንሽ ዘይት ይጠጣል። የፍሪጁ ድንች ቢሆን ተመራጭ ይሆናል ማለት ነው። እኔ እንዳጋጣሚ ሆኖ እሱ ስለሌለኝ በዚህ ነው የሰራሁትኝ። በዚህ መልኩ እየበሰለ ነው። ጋዜን ቅንስ አድርጌ እንዳይቃጠልብኝ አሁን ይበቃውን ብዬ አስባለሁ። ሳህን ላይ የሶፍት አድርጌ ድንችን እዛ ላይ አደርጋለሁ። ይሄ የአበባ ጎመን ነው። የአበባ ጎመኑንም እንደዚህ የተወሰነ እጠብሰዋለሁ። ሁሌም እንደምላችሁ እንደዚህ የሚጠባበሱ ነገሮች በጣም ይጣፍጣሉ። ግን ችግሩ ምንድነው? ዘይት ይጠጣል እንጂ የመጣፈጡ ቆንጆ ነበረ ማለት ነው። እዚህ ጋር የአበባ ጎመኔን ጠብሼ ከጨረስኩኝ በኋላ ካሮት ቅድም አልነገርኳችሁም መሰለኝ። ካሮት እንደዚህ በረጃጅሙ ከትፌ አዘጋጅቼ ነበረ። ካሮቴንም ትንሽ የተወሰነ እጠብሰዋለሁ። የመጣፈጡን ነገር አትጠይቁኝ። እጅግ በጣም የሚጣፍጥ ጣት የሚያስቆረጥም የአትክልት ሻወርማ አሰራር ነው። አሁን ይበቃውን ብዬ ስላሰብኩኝ እንደዚህ በዚህ መልኩ ካሮቴን አውጥቻለሁ። ትንሽ ጭልፋዋ ለምን ዘይቱን እንትን እንዲልልኝ ብዬ እዚህ ጋር ሌላ መጥበሻ ጥጃለሁ። እኔ የጠባበሱበትን ዘይት ነው የተጠቀምኩትኝ። ምንም ችግር የለውም ማለት ነው። ስለዚህ ሽንኩርቴን እንደዚህ በዚህ መልኩ እንትን እያልኩኝ ነው። ሽንኩርትና ነጭ ሽንኩርት ነው ያቁላላሁት ማለት ነው። ካሜራውን ኦን ያደረኩት መስሎኝ ለካ ኦፍ እንደሆነ ነው። ስለዚህ አትፍረዱብኝ፣ የራሳቸው ነው ማለት ነው። ሽንኩርቴና ነጭ ሽንኩርቴን በደንብ አድርጌ ካቁላላሁ በኋላ ቲማቲሜን ጨምሬያለሁ። በዚህ አጋጣሚ ለድምጽ ጥራት ይቅርታ ጠይቃለሁ። አሁን ላይ አየሩ ጥሩ አይደለምና ለዛ ነው ቤተሰብ። እዚህ ጋር ብላክ ፔፐር ትንሽዬ እርድ ጨምሬያለሁ። እሱን ከጨመርኩኝ በኋላ እንደዚህ በደንብ አድርጌ አቁላለዋለሁ። ከፈለግን በርከት አድርገንም የተለያዩ ቅመሞችን መጨመር እንችላለን። እኔ ግን ሁለት አይነት ቅመም እንትን ያልኩት የተጠቀምኩትኝ ብላክ ፔፐር እና እርድ ነው። እርድ ለከለርም ቆንጆ ያደርገዋል። ለጤናም ተመካሪ ነው። በነገራችን ላይ እርድ ብዙ ጥቅም አለው ይባላልና አሁን እንደዚህ በደንብ አድርጌ አቁላልቸዋለሁ። እንደዚህ ካደረኩኝ በኋላ
እንዳለ ግብአቶቹን እጨምራለሁ። የጠባበሷቸውን ካሮቱን፣ የአበባ ጎመኑን አድርጌ ትንሽ የተወሰነ ከሽንኩርቱ ጋር ከቀላቀልኩትኝ በኋላ ድንቹን ነው ጨምረው። ድንቹ እንደነገርኳችሁ እንደዛኛው እንደ ፍሪጁ ድንች ጠንከር ያለ አይደለም። ለዛ ነው ትንሽ ጥብስ ካደረኩትኝ በኋላ ድንችን ጨምራለሁኝ። ወጭም ሆነ ጉልበት ቆጣቢ የሆነ አሰራር ነው። አሁን ደግሞ ወቅቱ የጾም ወቅት ስለሆነ እንደዚህ በቀላሉ በዚህ መልኩ ሰርተን መመገብ እንችላለን። ድንችን ጨምሬያለሁ። ድንቹ ፍርስርስ እንዳይልብኝ ቀስ እያደረግን እንቀላቅለዋለን። ለምን ቁሌቱ ሲኖረው ይጣፍጣል። ስለዚህ ቀስ እያደረኩኝ እቀላቅለዋለሁ ማለት ነው። ከዚህ ላይ ጎመኑን ጨምሬያለሁ። እኔ ጎመኑን መጨረሻ ላይ የጨመርኩትኝ ብዙም እንዲበስል አልፈለኩም። ለዛ ነው። በጣም እንዲበስል ከፈለግን ከድንቹ ከካሮቱ በፊት ጎመኑን መጨመር እንችላለን። እኔ ሲቀረው ስለማወጣው ለዛ ነው። በደንብ አድርጌ እንደዚህ ቀላቅለዋለሁ። ሽታው ራሱ ከሩቅ ነው የሚጠራው። እጅግ በጣም ቆንጆ የሆነ እዛ ጨው ጨምሬያለሁ። ጨውን ከጨመርኩኝ በኋላ እቀላቅለዋለሁ በደንብ አድርጌ ከቀላቀልኩኝ በኋላ የተለያዩ ቃሪያዎች አሉኝ። ቃሪያዎችን ጨምራለሁኝ። ቃሪያን ጨምሬያለሁ። የሚያቃጥል ነገር የምንፈልግ ከሆነ የሚያቃጥለውን ቃሪያ መጨመር እንችላለን። እኔ ይህንን ፍልፍል ሮማን የሚሉትን የጨመርኩትኝ እንደ ፍላጎታችን እንደዚህ ቀላቅለዋለሁ። በነገራችን ላይ በአንድ እጃችሁ ሲሆን መጥበሻው ወዲያና ወዲህ እያለ ትንሽ ያስቸግራል ማለት ነው። ይኸው እንደምትመለከቱት በዚህ መልኩ ቀላቅየዋለሁ። እውነት ለመናገር እንዴት እንደሚጣፍጥ ልነግራችሁ አልችልም። እኔ ብዙ ጊዜ እንደዚህ ሰርቼ አይቼዋለሁ። ስለዚህ ቤተሰብ ሁላችሁም እንደዚህ ሰርታችሁ ሞክሩት። ይሄ ደግሞ ድንች ነው፣ የፍሪጁ ድንች ልጣጩ ሳይነሳ ማለት ነው። ብዙዎቻችሁ እንግዲህ ታውቁታላችሁ ብዬ አስባለሁ። እሱን ነው እየጠበስኩ ያለሁትኝ። ጠባብሽ ቁሌቱንም ጨርሼ እዚህ ጋር በትሪ ኖርቴላ ኩቡዙ እንደዚህ ዘርግቼ እዛ ላይ ያዘጋጀሁትን ቁሌት እንደዚህ በዚህ መልኩ እየጨመርኩኝ ነው። እንደዚህ ከጨመርኩኝ በኋላ ጠቀልለዋለሁ። በርከታ አድርገን መስራት እንችላለን። እንደዚህም ደግሞ አነሳ አድርገን መስራት እንችላለን እንደ ቤተሰባችን መጠን። ይኸው በዚህ መልኩ ጨምሬያለሁ እና አሁን በአንድ እጅ መጠቅለል ስለማይመቸኝ ምንድነው የማደርገው? ከካሜራ ጀርባ ጠቀልለዋለሁ። ይኸው ቤተሰብ በዚህ መልኩ ጠቅልየዋለሁ። አሁን ይህንን አሞቀዋለሁ። በዚህ መልኩ እያሞኩት ነው፣ እናንተን ለማሳየት ያክል ነው። ለምን ቪዲዮ በጣም እንዳይረዝም ስለፈለኩ ነው ቤተሰብ። በዚህ መልኩ አሙቄዋለሁ። አሁን አወጣዋለሁኝ። ይበቃውን ብዬ አስባለሁ። በጣምም እንትን መጥቆር የለበትም። እዚህ ጋር እንትን አለብኝ፣ ፈሰሰብኝ ማለት ነው።
ጫፍና ጫፉን መዝጋት ነበረብኝ እኔ ስላልዘጋሁትኝ። ይኸው በዚህ መልኩ አሙቄዋለሁኝ። እቆርሰውና ደግሞ ተመልሼ እመጣለሁ። ይኸው ቤተሰብ ይህንን ይመስላል። እጅግ በጣም ቆንጆ የሆነ መግቢያ ላይም ብያችኋለሁ፣ ጉልበትም ሆነ ወጪ ቆጣቢ የሆነ የአትክልት ሻወርማ አሰራር ነው። እኔ በዚህ መልኩ ሰርቸዋለሁ። እናንተም ከወደዳችሁት ከተመቻችሁ ሁላችሁም የቤታችሁ ሰርታችሁ ተመገቡት ማለት ነው እወዳለሁ። እኔ ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበረ። በቀጣይ በሌላ በአዲስ ቪዲዮ እስከምንገናኝ ድረስ እግዚአብሔር አምላክ ይጠብቃችሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ስለነበራችሁ እጅግ አድርጌ አመሰግናለሁ። ሰናይ ጊዜ ተመኘው ባይ